This is an entirely man-made crisis and a shameful stain on our collective conscience. Is it about people or is it about power and wealth? ዳርፉር የትላንትናው ምሽት እንደ አውሮፓውያኑ አቆጣጠር ኤፕሪል 15 ቀን 2026 ቀን ሲሆንም ይህ ቀን ለሱዳናውያን ትራቅን አይደለም። የዛሬ 3 ዓመት የካርቱም ሰማይ በለመለመ ተስፋ ሳይሆን በባዶ ጭስ መሸፈን የጀመረበት ጥቁር ቀን ነው። በጀነራል አብዱል ፈታህ አልቡርሃንና በጀነራል መሐመድ ሐምዳን ዳጋሎ ሄሚቴ መካከል የተቀሰቀሰው የስልጣን ሽሚያ ዛሬ ሀገሪቱን ወደ ዓለማችን አስከፊ ሰብአዊ ቀውስ ቀይሯታል። 3 ዓመታት አለፉ። 3 ዓመታት ሙሉ ሱዳን የደማች ትገኛለችም። ቁጥሮቹ ያስደነግጣሉ፣ ልብን ግን ይሰብራሉ። 10 ሚሊዮን ሱዳናውያን ከቤታቸው ተፈናቅሏል። ይህ ማለትም ከ4 ሱዳናውያን አንዱ ስደተኛ ሆኗል እንደማለትም ነው። ከ40 ሺህ በላይ ሰዎች ህይወታቸውን አጥተዋል። ነገር ግን ከጥይቱ በላይ ሱዳን የገድላት ያለው ሌላ ጠላት ነው፣ እሱም ረሃብ ነው። ዛሬ ላይ በሱዳን 21 ሚሊዮን ህዝብ ለከፋ የምግብ እጥረት ተጋልጧል። ግማሽ ያሉ ህዝብ በቀን አንድ ጊዜ መብላት ህልም ሆኖበታል። የሚገርመውና የሚያሳዝነው ግን በዚህ ሲኦል ውስጥ በየደቂቃው 3 ህጻናት ይወለዳሉ። እነዚህ ህጻናት አይናቸውን ሲገልጡም የሚመለከቱት የእናታቸውን ፈገግታ ሳይሆን የሚወድቁ ቦምቦችና የሚርገፈገፉ ህንጻዎች ነው። ዶክተር ሐሰን ባብኪር በሱዳን የሚገኝ ሆስፒታል ውስጥ ጠቅላላ ዶክተር ሲሆን ያለውን የሰብአዊነት አስከፊነትም እንዲህ ሲል ያስረዳል። በአል አበይዳ ሆስፒታል ውስጥ 2 ህጻናት በአይኔ ፊት ሲሞቱ ከማየት ውጪ ምንም ማድረግ አልቻልኩም። በቂ ኦክሲጅን የለም፣ መብራት የለም፣ የሚተኛበት አልጋ እንኳን የለም ሲልም ይናገራል። ይህ የዶክተር ሐሰን ሰቆቃ የሱዳን የጤና ስርዓት መፍረክረክ ማሳያ እንደሆነም ይነገራል። 80 በመቶ የሚሆኑት ሆስፒታሎችም ከጥቅም ውጪ ሆነዋል። ዶክተሮች የታካሚዎቻቸውን ህይወት ለማዳን መሳሪያ የላቸውም። ገዳይ የሆኑት ኮሌራና ማላሪያ ደግሞ በየሰፈሩ ድግሳቸውን ደግሰዋል። ዓለም ግን ከየት አለ የሚሉ ድምጾች ግን አሁንም እየጠሩ ይገኛሉ። ሱዳን የዓለም ጀርባ የተሰጣት ትመስላለች። አሜሪካ፣ ሳውዲ አረቢያና ሌሎች ሀገራት ደግሞ የተኩስ አቁም ለማምጣት ቢሞክሩም ሁለቱም ወገኖች የሙት አዝመራቸውን መከመር አላቆሙም። እንዲያውም በመካከለኛው ምስራቅ ያለው ውጥረት በተለይም በአሜሪካ በእስራኤልና በኢራን መካከል ያለው ግጭት ወደ ሱዳን የሚገባውን እርዳታ አስተጓጉሏል። የዓለም አይን ወደ ጋዛና ዩክሬን ሲዞር ሱዳን በጨለማ ውስጥ ብቻዋን እያለቀሰችም ትገኛለች። ይህ የአልጀዚራ ዘገባ እንደሚያትተውም በሱዳን ያለው የ3 ዓመት ጦርነት ሰቆቃ የጤና ስርዓቱን አፈራርሶታል ይላል። ጦርነት ትርፉ ሞቶች አይደለም። ጦርነት ትርፉ ቆሞ መቅረት፣ ተስፋ መቁረጥና የሰው ልጅ መብቶች ረግፈው ሲቀሩ ማየት ነው። ሱዳን ዛሬ የዚህ መሪርነት ማሳያ ሆናለች። ጦርነቱ 3ኛ ዓመቱን ሲደፍን ሱዳን የዓለማችን ትልቁ የሰው ልጅ መፈናቀልና የጤና ቀውስ ምድር ሆናለች። ቁጥሮች ዝም ብለው ባህዞች አይደሉም። ከእያንዳንዱ ቁጥር በስተጀርባ የሚሰቃይ ነፍስ፣ የሚጮህ ህጻንና የሚሞት አባት አለ። 34 ሚሊዮን ሱዳናውያን አስቸኳይ እርዳታ ይፈልጋሉ። ከነዚህ ውስጥ ደግሞ 21 ሚሊዮን የጤና አገልግሎት ይናፈቃቸው ናቸው። ከ4 ሚሊዮን በላይ ህጻናትም በተመጣጠነ ምግብ እጥረት አለንጋ እየተገረፉም ይገኛሉ። ለአንድ ታካሚ ሆስፒታል የመጨረሻው የህልውና ተስፋ ነው። በሱዳን ግን ሆስፒታሎች ራሳቸውን ሰለባ ሆነዋል። 37 በመቶ የሚሆኑ የጤና ተቋማትም ከጥቅም ውጭ ሆነዋል። የዓለም ጤና ድርጅት እንደገለጸውም ጦርነቱ ከተቀሰቀሰ ጀምሮም በጤና ተቋማት ላይ 217 ጥቃቶች ተፈጽመዋል ይላል። በዚህም ሳቢያ 2052 ዶክተሮች፣ ነርሶችና ታካሚዎች ህይወታቸውንም አጥተዋል። በቅርቡም በምስራቅ ዳርፉር የሚገኘው ኤልዳይን የማስተማሪያ ሆስፒታል የተፈጸመው ጥቃትም የጭካኔው ጥቆማ ነው። ህጻናትን የጤና ባለሙያዎችን ጨምሮ 64 ሰዎችም በዚያው ተረሽነዋል። ሆስፒታሉ ለቀጠናው ብቸኛ ተስፋ ነበረ፣ ዛሬ ግን ፍርስራሽ ሆኗል ይላል የአልጀዚራ ዘገባ። ታካሚዎች ሕክምና ፍለጋ ረጅምና አደገኛ መንገድ እንዲጓዙ ተገደዋል። ብዙዎቹ ግን መንገዱ ሳይረዝምባቸው በበረሃው ላይ ይቀራሉ ይላል። በሱዳን ያለው ጦርነት የሰዎችን ህይወት እያጠፋና መሰረታዊ መብቶቻቸውን እየነጠቀ ሲገኝ ለሱዳን ህዝብ ደግሞ ትልቅ መድኃኒቱ ሰላም ነው ሲሉ ደግሞ የሚናገሩት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ ናቸው። አዎ ዶክተር ቴድሮስ እንዳሉትም ሱዳን ከኪኒና ከመርፌ በላይ ሰላም ትፈልጋለች። የዓለም ጤና ድርጅት በጦርነቱ መካከል ሆኖ 3300 ቶን መድኃኒት ቢያቀርብም 46 ሚሊዮን ሰዎች ቢከትብም የተከፈተው የቁስሉ አፍ ግን ገና አልተሰፋም። ኮሌራ፣ ማላሪያና ኩፍኝ በየሰፈሩ ህዝቡን እያስጨነቁት ይገኛሉ። ሱዳን ዛሬ ዓለም የምታስተላልፈው መልእክት ግን አንድ ነው፣ አትርሱኝ የሚልም። ዓለም በሌሎች ጦርነቶች ተጠምዶ ሱዳንን በረሃብና በሽታ እንድትገረፍ መፍቀድ የለበትም። ጤና ያለ ሰላም አይታሰብም። ሱዳን ሰላም ካላገኘች የዓለማችን ትልቁ የጤና ቀውስ ወደማይመለስ ጥፋት ማምራቱም የማይቀር ነው። የሱዳን እናቶች ለቅሶ እንዲቆም፣ የህፃናት ጩኸት እንዲያበቃ ዓለም ፊቱ ወደ ናይል ወንዝ ዳርቻዎች ሊመልስ ይገባል ይላል። ከዚህም የከፋው ደግሞ ሴቶችና ልጃገረዶች ላይ የሚፈጸመው አሰቃቂ ጾታዊ ጥቃት ነው። ጾታዊ ጥቃቱ እንደ ጦር መሳሪያ የተጠቀመበት እንደሆነ ሪፖርቶች ያመላክታሉ። ይህ ጦርነት በሰዎች ህይወት ላይ ብቻ ሳይሆን በሰው ልጅ ክብር ላይ የተከፈተ ጥቃት ሆኖ ቆይቷል። ዛሬ ሱዳን የቁም መቃብር ሆናለች። ገበሬው ማረስ አቆሟል። ተማሪው መማር ትቷል። ህጻናት መጫወት ረስተዋል። ጦርነት ወደ 4ኛ ዓመት ሲሻገር ተስፋው
እየደበዘዘም ይገኛል። ሱዳን የረሳናት ሲል ሆና ትቀጥላለች ወይስ ደግሞ የዓለም ህሊና ይነቃል? ለጊዜው መልሱ በካርቱም ፍርስራሾችና በዳርፉር በረሃዎች ውስጥ በሚሰማው የለቅሶ ድምጽ ታፍኗል።